ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። ኖህ ከእህቱ ጋር ሆቴላቸው ከዚህ ቀደም የሚጠቀሙበት ሆቴል ሄደው አልጋ ይዘው ያድራሉ። በሌላ በኩል ምሽት ሻሚት እሷ ብትናገራለች። እንዴት ነው? ምን እያሰብክ ነው ሻሚት? በፍጹም እንደዚህ አይነት ባህሪ ከዚህ ቀደም የለህም ነበር። ቻንና ህክመትም እያዳመጡ ነው። እንዴት ትረሳለህ? ያለፈውን ጊዜ እንደዚህ ባጭሩ እንዴት ትረሳለህ? እንዴት ሚስትህን ታባርራለህ? በጨለማ የትም ትሰዳታለህ? ወደ ቻንም ዞር እያለች እየተመለከተች ትናገራለች። ከዚህ ቀደም የቻንና ዙሃል ሆስፒታል ውስጥ እየተሰቃየች ታማ በነበረበት ወቅት አልጋ ላይ በነበረችበት ጊዜ ሱምሩ አይደለችም ወይ ቻንን እቅፍ ድግፍ አድርጋ ያዘችው? ደረቷ ላይ ለጥፋ ያቆየችው እሱ አይደለችም ወይ? ለአመታት ያክል ስትንከባከበው የኖረችው ያሳደገችው እሱ አይደለችም ወይ? ሱምሩ አይደለችም ወይ? የእናቱን መሞት በፍጹም እንዳያስታውስ ያደረገችው እሱ አይደለችም ወይ? ንገረኝ ሻሚት። ቻን የተናገርኩት ነገር ውሸት ነው? ንገረኝ እስኪ ቻን። ዋሸቻለሁ ወይ? ሱምሩ አይደለችም ወይ ያሳደገች? ምንድነው ዝም የምትለው? ምንድነው የለጎመህ? መላስን ወጣዋል ወይ? ወይስ ደግሞ እነዛን ቀናቶች ረስተሃቸዋል? እኔ በፍጹም አልረሳኋቸውም። አዎ አልረሳኋቸውም ይዜ። ነገር ግን እሺ ምንድነው ታዲያ? ነገር ግን ምንድነው? እስቲ ንገረኝ። ይሄንን ሚስጥር ለአባት ልትናገር ፈልጋ ነበር። ነገር ግን ለሷ 2 ደቂቃ እንኳን የሚሰጣት ሰው አልነበረም። በፍጹም ልታዳምጧት ፈቃደኛ አልሆናችሁም። ለመነቻችሁ እያለቀሰች፣ ነገር ግን እድል አልሰጣችኋትም። የእሷን እውነት ልትሰሙ አልቻላችሁም። አንደኛችሁም ለ2 ደቂቃ ዝም ማለት እንዴት ያቅታችኋል? እሷን ማዳመጥ እንዴት ያቅታችኋል? ቻን ንገረኝ። ህክመትም ትናገራለች። ሱምሩ ይገርማል በእውነት። ምን አይነት ወተት ብታጠጣሽ ነው እንደዚህ ሽንጥሽን ገትረሽ የምትከራከሪላት? ለሱምሩ በጣም ትልቅ ታማኝነት ነው በእውነት። እሷ ከሄደች በኋላ ብቻሽን ሆነሽ። ሻሚትም ይናገራል። እንዜ ይህንን ነገር አንቺ ካወቅሽ በዚህ ጉዳይ ላይ አንቺም አለሽበት ማለት ነው። ይህን ሚስጥር ታውቂ ነበር ማለት ነው። ምን ልትሆን ነው ታዲያ ሻሚት? ሁሉንም ነገር እኮ አድርገሃል። በቃ በጣም ያሳዝናል በእውነት። በጣም ነው ያዘንኩብህ። ያ ሁሉ ምህረትህ የት ገባ? ህሊና የት ገባ? እንዴት ሚስትህን የልጆችን እናት በዚህ ምሽት ታባርራለህ? ከቤት እንዴት ታባርራታለህ? ህክመትም ትናገራለች። በቃ የምትናገሪውን ነገር እያሰብሽ ተናገሪ። ወንድሜ ላይ አትጮይበት። ምን አይነት ባህሪ ነው የምታሳየው? ወንድሜን እየተናገርሽው እኮ ነው። ሻሚትም ይናገራል። እንግዲህ አንቺ እንዳልሽው እንዜ እኔ ሀፍረተ ቢስ ነኝ አይደለም? እኔ ምህረት የለኝም። ታዲያ እዚህ ትልቅ ቤት ውስጥ አንቺ ምን ትሰሪያለሽ? እንደዚህ አይነት ሰው ከሆነ የሚያስተዳድርሽ ምን ታደርጊያለሽ? እንዜ ቻንም ግራ እየተጋባ ይናገራል። አባዬ ነገሩን አታጋን ነው እባክህ። ምንድነው ማጋነነው? ቻን እኔ መጥፎ ሰው ነኝ አይደለም እንዴ? እንደዛ እኮ እያለች ነው ያለችው። ምን ትሰራለች እኔ ቤት ውስጥ ታዲያ? እቺ ሴትዮ ምን ታደርጋለች? ንገረኝ እንዜ እያለ ቻን ይጠጋል። በእርግጥ ሻሚት የተናገርከኝ ነገር ትክክል ነው። አዎ ልክ ነህ። ምን እሰራለሁ እዚህ ቤት ውስጥ? እኔ እንደዚህ ጨካኝ ሰዎች በተሰበሰቡበት ቤት ውስጥ ምን እሰራለሁ? የማያፍሩ ሰዎች በተሰበሰቡበት ቤት ውስጥ እኔ ምን እሰራ? እያለችም ህክመትን ስትመለከት ህክመት ትናገራለች። ይበቃሻል፣ በጣም ብዙ እያወራች ነው እንዜ። አክስቴ እባክሽ ተረጋጊ እያለች ቻን ይናገራል። ትክክል ነው ወንድሜ የተናገረው። ምን ትሰሪያለሽ ታዲያ እኛ ቤት ውስጥ? አዎ ነገ ጠዋት በፍጥነት ሻንጣሽን ይዘሽ ከዚህ ቤት ውስጥ ውልቅት ያለሽ ተከትለሽ። አንቺ ህክመት አትጨነቂ፣ እኔ እስከሚነጋ ድረስ አልጠብቅም በፍጹም። አሁኑኑ በዚህ ጨለማ ሄዳለሁ፣ ከዚህ ቤት ለቅቄ ሄዳለሁ። በጣም ጥሩ ነው፣ በጣም ደስ ይለናል። ለምን አትሄጂም ታዲያ? ምን ትሰሪያለሽ? ቻንም እየተጨነቀ ይናገራል። እንዜ ይበቃሻል እባክሽ አክስቴ እባክሽ ይበቃሻል። ዝም በይ በቃ ይበቃል። በቃ እንዜ ይኸውልሽ አዳምጪኝ። ሁሉም ሰው ዛሬ ተበሳይቷል። ትክክለኛ ሰው አይደለም ያለው እዚህ ቤት ውስጥ። አሁን ሁላችንም ተናደን ነበረ። አሁን መረጋጋት አለብሽ። ይህን ነገር መረዳት አለብሽ። ነገ ቁጭ ብለን እያንዳንዱን ነገር በተረጋጋ መንፈስ እናወራለን። በቃ ዛሬ ይበቃናል፣ ጭቅጭቅ ይበቃናል። ሻሚትም ይናገራል። ምን እያልክን ያለው ቻን? ተዋት በቃ ትሄድ። መውጣት ትፈልጋለች አይደለም እንዴ? ትሄድ በቃ። ምን ተንበርክከህ ልለምናት ነው? ልታስቀራት? እግሯ ስር ልወድቅ ነው ወይ? ይገርምሃል ሻሚት። አይደለም ቻን አንተ ራሱ ብትለምነኝ እኔ በፍጹም አልቀርም። ዛሬ እዚህ ቤት ውስጥ አልቀመጥም። አይዞህ ተረጋጋ ሻሚት፣ እወጣልሃለሁ። እንዜ ከመሄድሽ በፊት ግን አንድ ነገር ልነግርሽ እፈልጋለሁ። አንድ ዜና አለኝ። ሱምሩም ሆነች እንዲሁም ደግሞ ነያት የምትኮሪባቸው ድንቡሉ 5 ሳንቲም የላቸውም። ታዲያ ማን ነው የሚያበላሽ ባክሽ? ስለዚህ ብታስቢበት መልካም ነው። በእውነት ህክመት ሰይጣን ነሽ አንቺ። ምንድን ነው ያለችው? ሰምታችኋል ሰዎች? ሰይጣን ያለችው እኔን ነው። ቻንም እየተከተለ እንዜ ባክሽ። አባዬ አክስቴ ምን እያደረጋችሁ ነው ያላችሁት? ምንድን ነው አላማችሁ? ቆይ እንዜ ጠብቂኝ ባክሽ ለፈጣሪ ብለሽ። በሌላ በኩል ኖህና እህቱ ሜሊክ ሆቴል አልጋ በያዙበት ቁጭ ብለው እየተጫወቱ እያወሩ ባለበት በድንገት የሆቴሉ በር ይከፈታል። ምንድነው እሱ? ምንድነው? ጥርቅም አድርገው ሜሊክንም ይዟታል። እህቴ ልቀቃት አንተ። ወንድሜ ምንድነው የተፈጠረው? እነዚህ ሰዎች እነማን ናቸው? ልቀቀኝ ብያለሁ። እጅ ልቀቀኝ። ምን እየተፈጠረ ነው? ኖህ ወንድሜ እነማን ናችሁ እናንተ? ልቀቁኝ ብያለሁ። ምን እያደረጋችሁ ነው? ወንድሜ ልቀቁት። እህቴን እንዳነካት ብያለሁ። አንተ ሰው እህቴን እንዳነካት። በመጨረሻም ኖህና ሜሊክን በምሽት አፈነው ድምጻቸው እንዳይሰማ አፋቸውን ይዘው በመኪናም ይዟቸው ይሄዳሉ። በሌላ በኩል ከከተማ ዳርቻ በረሃ ውስጥ ሻሚት ሱምሩንና እንዲሁም ደግሞ እናቷ ነያን በጥበቃዎቹ አረቅ ወስዷቸዋል። ወደ ተባሉት ቦታ እንደደረሱ ጥበቃዎቹም ይናገራሉ። ይቅርታ አድርጊልኝ ሱምሩ፣ ጌጣጌጣቸውን እንግዲህ መውሰድ ይኖርብናል። ምን እያላችሁን ያላችሁት ሰዎች? ምን ማለት ነው ደግሞ ይሄ? እኛ ምንም ማድረግ አንችልም፣ ታዘን ነው። ስለዚህ ባካችሁ ስጡን ጌጣጌጡን። ልጄ በቃ ምንም ማድረግ አይቻልም። የሚሉትን ነገር በሙሉ አድርጊላቸው፣ ስጫቸው። በቃ የጆሮ ጌጣቸውንም እያወለቁ ይሰጣሉ። ኒሃትም ትናገራለች። ወዴት ነው ቆይ እየወሰዳችሁን ያላችሁት? ወዴት እየወሰዳችሁን እንደሆነ ለምን አትነግሩንም? በሌላ በኩል ሻሚት ቤት ውስጥ ኢንሴ በጨለማ ሻንጣዋን ይዛ እየወጣች ነው። ቻንም ተከትሎ
ኢንሴ እባክሽ እንደዚህ ማድረግ የለብሽም። በዚህ ምሽት ወደ ትሄጃለሽ? ለፈጣሪ ብለሽ እንደዚህ ማድረግ የለብሽም። ይኸውልሽ ሁሉም ሰው እኮ ተናዷል፣ ተበሳይቷል። የተረጋጋ ሰው የለም። ለዛ ነው አባዬ ይረጋጋል፣ በመጨረሻም ሀሳቡን ይቀይራል። በእውነት እልሻለሁ፣ በፍጹም አያባርርሽም አንቺን። አንቺ ብቻ ተረጋጊና ደሪ። ዛሬ ምን እያልክ ነው ያለው? ቻን አይምሮውን ሀሳቡን ቢቀይርስ? ሚስቱን አባረረበት ቤት ውስጥ እኔ ልቀመጥ ነው? እኔ እንዳንተ አፌን ዘግቼ መቀመጥ ይመስላል? ያችን ምስኪን ልጅ አባረረ ሰው ቤት ውስጥ ዝም ብዬ መቀመጥ ይመስላሉ? ይገርማል። ያቺ ሴት ይኸውልህ የእናትህ ምትክ ነበረች፣ እንደ እናትህ ነበረች። በእውነት በጣም ያሳፈርከኝ ቻን። ዝም ማለት ታሳፍራለህ። ኢንሴ ቢኒያም ጋር እንደደረሰችም ኢንሴ ቆይ ላግዝሽ። ሻንጣውን አንቺ ቆይ ለምንድን ነው አንቺ ጣልቃ የምትገቢው በእነሱ ትዳር? ይኸውልህ ቢኒያም አንድ አባባል አለ፣ ፍትህ ሲጓደል እያየ ዝም የሚል ሰው አፉን ለጉሙ ዝም የሚል ሰው ዝምተኛ ሰይጣን ነው ይባላል ቢኒያም። ስለዚህ አባባል ሰምተህ ታውቃለህ? ምን እያልሽ ነው ያለሽው? ሻንጣዋን እየጎተተች ባለበት ቻን አላስች ብሎ ይከተላታል። ቆይ አንድ ጊዜ እባክሽ እኔ ልሸኝሽ። በቃ ምንም ችግር የለውም ቻን፣ መሸኘት የለብህም እኔን። ትንሿ ባስ ስትመጣ እሷን ጠብቄ እሄዳለሁ። ይኸውልሽ ሹፌሩ ይዞሽ እኮ መሄድ ይችላል የምትፈልጊው ቦታ። ኤርካን አልፈልግም አልኩ። አንተ ልጅ ራሴው ነኝ የምሄደው። ከፈለክ ይኸውልህ አንድ ነገር ብቻ ንገረኝ። ሶምሩን ወደ እኔ ወሰዷት። እኔ ምን አውቃለሁ ኢንሴ? በእውነት እምልልሻለሁ እኔ አላውቅም። እንደዚህ አትመልከችኝ። ልውሰድሽ፣ ልሸኝሽ እባክሽ። አልፈልግም አልኩ። ይኸው ባሱ መጥቶልኛል፣ በሱ ነው የምሄደው። እየለመንኩሽ ነው እባክሽ። አልፈልግም። ወደ ባሱ ልትሳፈር ስትልም ቻን ይጠይቃታል። ቢያንስ እንኳን ደህናውን አትይኝም? ዞር ብላ ተመልክታው ዝም ብላ ባስ ውስጥ ትገባለች። በሌላ በኩል በጨለማ አሁንም ጉዞ አልተቋረጠም። ኒሃትም ትጠይቃለች። ሶምሩ ልጄ ከዋናው መንገድ እኮ ወደ ውጭ እየወጡ ነው ያሉት፣ ወደ ውስጥ እየገቡ ነው ያሉት። ወዴት ነው እየወሰዱ ነው ያሉት? አንደኛውንም ጥበቃ ሶምሩ ትጠይቃለች። ወዴት ነው እየወሰዳችሁ ነው ያላችሁት? እባክህ ንገረኝ። በቃ ይኸውልህ እናንተ እንድትወስዱን አንፈልግም። ወደዛ ቤትም አንመለስም። ይሄን ታውቃላችሁ መቼም። በራሳችን እንሄዳለን። አውርዱን እባካችሁ። መልስልኝ። ምን ይዘጋሃል? መልስልኝ እንጂ ወዴት ነው የምትወስዱን? ከተቀመጠችበት ተነስታ በሩን ልከፍት ስትል ጥርቅም አድርገው ይዟታል። እባክሽ አታስቸግሪ፣ ንገረኝ፣ ወዴት ነው የምትወስዱን? በሌላ በኩል ኖህና ሜሊክን አንድ እስር ቤት ውስጥ አስገብተው እያሰሯቸው ነው። ምን እያደረጋችሁ ነው? ለምንድን ነው የምታስረኝ አንተ? ወንድሜ ኖህ የት አለ? ኖህ እያለችም ትጣራለች። በሌላኛው ክፍል ውስጥ ኖህን ለአራት ጥርቅም አድርገው እያሰሩት ነው። እህት የታለች? ሜሊክ የታለች? ይኸውላችሁ ጀግና ከሆንክ ይኸውልህ ንገረኝ። ለአራት አይደለም አንድ ለአንድ ይኸውልህ ወንድነታችን ሊታይ ይችላል። ልቀቀኝ እያልኩ ነው። ልቀቀኝ አንተ። ዋጋችሁን ታገኛላችሁ። በእውነት አለቃችሁም ሁላችሁንም። በተለያየ ክፍል ውስጥ ኖህና ሜሊክ ይታሰራሉ። በሌላ በኩል እናትና ልጅ እንደተጨነቁ ናቸው። ጉዟቸውም አላበቃም። ለፈጣሪ ብላችሁ ፈጣሪ እንኳን አፈሩም። ወዴት ነው እየወሰዳችሁን ያላችሁት? ልጅ እባክህ መልስልኝ። ወዴት ነው የምጥሉን? እኛ ምን ማድረግ አንችልም። ታዘን ነው። ለማንኛውም እየደረሳችሁ ነው። የት ነው የደረስነው እያለችም ታያለች። ኒሃትም እያንሾካሾከች ልጅ እባክሽ ተረጋጊ። ከከተማ ዳር ነው ያወጡን ይመስለኛል። በቃ ወርደው ጭንቅላታችንን በጥይት ሊመቱን ነው። በቃ ሬሳችን እንኳን አይገኝም፣ በአግባቡም አይቀበርም። ምን እያልሽ ነው ያለሽው ደግሞ እማዬ? የማይረባ ነገር አትናገሪ። ለምን እንደዛ የምትናገሪው? በበረሃው ላይ እንደደረሱ የመኪናው በርም ይከፈታል። እማዬ በፍጹም ከዚህ መኪና አንወርድም። ምንም ነገር እኮ የለም። ወይዘሪት ሱምሩ ነገሮችን አታባብሽ እባክሽ። ከመኪናው ውረዱ። ልጅ ምን እያልክን ያለው? ፈጣሪን አፈሩም ወይ ወይስ ደግሞ እብድ ናችሁ እናንተ ሰዎች? እኔ እኮ አሮጊት ነኝ። ለእኔ ብላችሁ እንኳን አታዝኑም ወይ? ምን እናደርጋለን እዚህ ላይ ወርደን? ውረዱ እያልኳችሁ ነው። እንግዲህ ችግር ውስጥ እንዳከቱኝ ውረዱ ብያለሁ። አሁኑን ውረዱ። ልጄ በቃ ተረጋጊ እባክሽ። እንውረድ፣ በቃ እንውረድ። እማዬ እንውረድ በቃ። ወይ ፈጣሪ ሆይ ምንድነው ኃጢአታችን? ከወረዱ በኋላ ዞር እያለች ቆይ እዚህ ጋር የጣላችሁን ምን እንድናደርግ ነው? ምን አለ እዚህ በረሃ ውስጥ ብቻችንን ምን እንሰራለን? እዚህ በረሃ ውስጥ ምን እንሰራለን? እሱ የእናንተ ችግር ነው። እኛ የተባልነውን ነገር አድርሰናል። በእውነት ጅል አትሆኑ እናንተ ሰዎች። ልጅ እባክህ ጥላችሁን አትሄዱ ለፈጣሪ ብላችሁ። በመጨረሻም መኪናው በቃዎቹን ይዞ ይሄዳል። ሱምሩ ከእናቷ ጋር በረሃ ውስጥ ትቀራለች። እማዬ ምንድነው የምናደርገው? ወይ ፈጣሪ ሆይ በዚህ ጨለማ ምንድነው የምናደርገው? እማዬ ገንዘባችን የለ፣ ጌጣጌጣችን የለ፣ ስልካችን የለ። ልጄ ምንድነው የሚውጠን? እንግዲህ ፈጣሪ ያለው ነገር ነው እማዬ። እንጠብቃለን። ምንድነው የምንጠብቀው ልጄ? ማንን ነው የምንጠብቀው? ተመልከች፣ እዚህ አካባቢ እኮ ወፍ እንኳን የለም። ተመልከች፣ መኪናም የለም፣ ምንም ነገር የለም እኮ። ከመንገዱ አውጥተው እኮ ነው የጣሉት። ወደ ዋናው መንገድ መሄድ ይኖርብናል ልጄ። እዚህ ምን እንሰራለን? እማዬ ይኸውልሽ መቆየት አለብን ካልኩሽ መቆየት አለብን። እኛ እኮ አልሞትንም። ይኸውልሽ እማዬ በቃ ሩቅ ቦታ ነበር መጣል የፈለገው፣ እኛን ሩቅ ቦታ ወስዶ ጥሎናል። እሱማ ገባኝ ልጄ። ከኛ መላቀቅ ነበር የፈለገው ማለት ነው። ግን ቀላል ነው ወይ ልጄ? እሱማ ቀላል አይደለም እማዬ። በራሱ መንገድ ይኸውልሽ እየቀጣን ነው ያለው። በቃ በእርግጠኝነት ደግሞ አይጨክንብን። ከአንድ ሰዓት ወይም ደግሞ ከሁለት ሰዓት በኋላ ሰዎቹን ልኮ ወደ ቤት ይመልሰናል። እየቀጣን ነው እማዬ፣ አትጨነቂ። ማን ነው እሱ? ሻሚት ነው እንደዛ የሚያደርግልሽ? ሱምሩ? አዎ እሱ ነው የሚያደርግልኝ። እኔ ላይማ እንደዚህ አይነት ነገር አይፈጽምም በፍጹም። እኔን እኮ ይወደኛል እማዬ፣ ታውቂ የለም እንዴ? ሻሚት ነው የሚወድሽ? አዎ ይወደኛል። እንዳልሽ እንግዲህ ይሁንልሽ። ከትንሽ ቆይታ በኋላ ሱምሩና ኒሃት ተደጋግፈው እየተራመዱ እየሄዱ ነው። በእግራቸው እየተጓዙ ነው። ይገርምሻል ልጄ፣ በጣም ደክሞኛል። በቃኝ በቃ። እውነቱን ለመናገር ከዚህ በኋላ አንድ እርምጃ መራመድ አልችልም ልጄ፣ ደከመኝ። በፍጹም አልችልም። እኔም በሆን ደግሞኛል እማዬ። ነገር ግን ምን ምርጫ አለን እማዬ? የምንሄድበት እኮ የለንም። ምን እናደርጋለን እዚህ ሆነን? ይኸውልሽ ልጄ ሱምሩ፣ ወደ ታች የሆነ ብርሃን ነገር ይታየኛል። ምንድን ነው እሱ? ምንም መብራት የሚታይ ነገር የለም እማዬ። መስሎሽ ነው ልጄ? ደክሞኛል። ለማንኛውም እኔ ከዚህ በኋላ መራመድ አልችልም። እኔም በሆን ልክ እንደዛው ነው እማዬ። ነገር ግን ተኩላዎች እየጮሁ ነው ያሉት። ዙሪያችንን ከበውናል። ምን እናደርጋለን እዚህ ብንቀመጥ እማዬ? ተመልከች፣ ይኸውልሽ እዛ ጋር ድንጋይ ያለ ልጄ ሱምሩ። ይህንን ምሽት እንግዲህ እዚህ እናሳልፍ ልጄ። ምንድነው የምትይው እማዬ? ወደ መንገዱ ብንጠጋ አይሻልም? ይሄ እኮ ዋሻ ነው።
ከእኔ የተሻለ ሀሳብ አለሽ ልጄ? በእርግጥ የለኝም። በቃ እንግባ፣ ዋሻ ውስጥ እንግባ። በሌላ በኩል ምሽቷ ያማረላት ህክመት ከመናፈሻው ላይ ቁጭ ብላ ወይኗን እየተወነጨች ነው። ብቻዋንም ታወራለች። አባዬ እኔን ከዚህ ቦታ ላይ መነቅነቅ፣ ከዚህ ቦታ ላይ ማስወገድ እንደዚህ ቀላል መስሎ ነበር። በእውነት ሁላችሁም ተሳስታችኋል። ሁላችሁም ጅሎች ናችሁ። ነገር ግን አንድ ነገር ልነግርህ እፈልግ ነበር አባቴ። ያንተ ልጅ ልክ እንዳንተው ነው። አዎ ይሄንን ቦታ ልክ እንዳንተው ከኔ መስረቅ ይፈልጋል። ነገር ግን በመጨረሻ አልተሳካለትም። እንዴት ያሳዝናል። ይሄንን ቦታ እሱም ሆነ ያቺ ችል የሆነች ሚስቱ በእጃቸው ማድረግ አይችሉም ከዚህ በኋላ። ሁላችሁም አታችሁታል ይህን ቤት። አዎ አባዬ ሞኝ ነህ በእውነት። ልክ እንዳንተ ጀግና የሆነችው ሴት ልጅ እንደሆነች አላወቅም፣ አልገባህም ነበረ። አዎ ይሄንን ቦታ ሁላችሁም አታችሁታል። እኔ ልጅህ ግን አግኝቼዋለሁ። እኔ አሸንፌያለሁ። ሁላችሁም አታችኋል። ሁላችሁም ተሸናፊዎች ናቸው እያለችም በጀርባዋ ጋለል ብላ እንባዋን በጉንጯ ላይ ይፈሳል። በሌላ በኩል ምሽቱን ዋሻው ውስጥ እናትና ልጅ ካሳለፉ በኋላ በጠዋት ልጄ ይገርምሻል፣ አጥንቴ ሊሰበር ነው በብርድ ሁሉም ነገር እያመመኝ ነው። ፈጣሪ በእውነት ያችን የተረገመች ህክመት መዓት ያውርድባት፣ መዓት ያውርድባት። ታውቂያለሽማ የኔ ከመጀመሪያው ጀምሮ መናገር ነበረብኝ። መጀመሪያ ገና መንገዴን ሲዘጉብኝ መናገር ነበረብኝ። ምን አልሽ ልጄ? ስለ ልጆቼ ስለ ኖህና ስለ ሜሊክ መናገር ነበረብኝ። ይህ ሁሉ ነገር የተፈጠረው ቶሎ ባለመናገሬ ነው። ሱምሩ ለፈጣሪ ብለሽ ከዚህ የተለየ ውሳኔ የሚወሰንልሽ ይመስልሻል? አሁንም ተናገርሽው፣ ከዚህ ቀደምም ተናገርሽው ያው ነው። አይደለም እማዬ፣ ሻሚት እኮ እኔን ይወደኝ ነበረ። ወደዛው ስላልተናገርኩ ነው እንደዚህ የቀጣኝ። እውነትሽን ነው ልጄ፣ በጣም ይወድሻል እንጂ እዚህ ዋሻ ውስጥ ጥሎሽ። እማዬ ለምን አትረጂውም? ተናዶ እኮ ተበሳይቶ ነው። ጮኸብኝ፣ ተናደደ፣ ተናገረኝ። በእርግጥ እንዴት አይናደድብኝ? ይህን ሁሉ ወራት ዝም ብዬው። እንደዛ አይደለም ልጄ። ሁሉም ነገር እንዴት እንደጀመረ ልንገርሽ። ራስሽን ያዋረሽው አንቺ ነሽ ልጄ። በፊት ነበር መናገር የነበረብሽ። አርኮሎጂ ምናምን እያልሽ በነበረበት ጊዜ አስገድዶ ወስዶኝ ነው ማለት ነበረብሽ። ልጅ አለኝ ማለት የነበረብሽ በፊት ነበረ። የዛን ጊዜ በፊት እንደተገናኛችሁ ተናግረሽ ቢሆን ኖሮ ለአንቺ ያዝንልሽ ነበረ፣ ይወድሽ ነበረ። አሁን አይደለም መናገሬው፣ አሁንም ማረፈደ ይውልሽ ልጄ። ይገርምሻል ግን እማዬ አሁንም ቢሆን እኮ በፍጹም አላመነኝም። ታውቂያለሽ አይደለ? ተገድጄ እንደወለድኳቸው በፍጹም አልተረዳኝም። ጭራሽ ባስ ብሎ አሁን በዚህ ሰዓት ራሱ ከሀካን ጋር ግንኙነት እንዳለኝ ነው የሚያስበው። ምን እያልሽ ነው ልጄ? ግንኙነት የለኝም እያልሽ ነው? ግንኙነት እኮ ነበረሽ። በቃ ምንድነው እሱ መጨነቅ? ግንኙነት ነበረሽ፣ ምን ችግር አለ? በእርግጥ ከሱ ጋር አብረሽ አልተኛሽም አይደለ? ነገር ግን ጓደኛ ነበርሽ። ከሱ ጋር ጓደኝነት ነበረሽ። እማዬ ጓደኛ ብቻ ነበረ እያልኩሽ አለሁት። እሱን ነው ይኸውልሽ ልጄ፣ ከእንደዛ አይነት ሰው ጋር ግንኙነት የጓደኝነት ግንኙነትም ቢሆን መመስረት በፍጹም አልነበረብሽም። ምን አይነት ጓደኝነት እስኪ ንገሪኝ። ከዛ ሰውዬ ጋር አንቺ ትዳር አለሽ፣ ልጆች አሉሽ። የዛን ጊዜ እኮ እማዬ ብቸኝነት ይሰማኝ ነበረ፣ ተጨንቄ ነበረ፣ ተለያይተን ነበረ። በቃ ተለያይተን ነበር። አንቺን ብትሆኛ አላመንሽኝም አይደለም እማዬ? ለማንኛውም እሱም ለፈጣሪ ብለሽ ተመልከች፣ አሁን ያለንበትን ሁኔታውን ተመልከች። ይኸውልሽ እንግዲህ ይወደኛል የምትይው ባልሽ እዚህ ቀበሮ ዋሻ ውስጥ ጥሎናል። በተራራ ነው የተከበብነው። አሁን ያለንበትን ሁኔታ ተመልከች። ምን ልበል? ቆይ አሁን ምን ብዬ ልርገመው? ፈጣሪ በገደለው በእውነት የተረገመ። እማዬ የኔን ኮት ልደርብልሽ። ቆይ ይበርድሻል። ምን እያረግሽ ነው ልጄ? አንቺንስ አይበርድሽም? ምንም አልሆንም እማዬ፣ እኔ ደህና ነኝ። በመጨረሻም እናትና ልጅ ይተቃቀፋሉ። በሌላ በኩል አሁንም ቢሆን የታገቱት ኖህና ሜሊክ እንደታሰሩ ናቸው። ወደ ሲቪላይ ክፍል በሩን ከፍቶ ቻን ይገባል። እሷን እንደተመለከተም ይጠይቃታል። እንቅልፍ የሚባል ነገር አልተኛሽም አይደለ? በፍጹም እኔ አልተኛውም፣ እንቅልፍ አልወሰደኝም። እያሰብኩ ነበር የተፈጠረውን ነገር፣ ቤተሰባችን ውስጥ ያለውን ነገር ለመረዳት እየሞከርኩ ነበር። በመሀላችን የተፈጠሩ ነገሮች፣ ሁሉም ነገር እየረበሸኝ ነበረ። ታውቃለህ መጀመሪያ የተገናኘነው ሆስፒታል ነበር። ምን ማለትሽ ነው? መቼ ነበረ? አጎቴ የልብ ኬዝ በነበረበት ሰዓት የዛን ጊዜ ተጋይተን ነበረ። የዛን ጊዜ ነበር የተዋወቅነው። ታውቃለህ በእርግጥ የተጋጨኝ እሱ ነበር። መጀመሪያ ቀድሞ የገጨኝ እሱ ነበረ። አጋጣሚው አይገርምም? ታዲያ ምን ትያለሽ? ስለሱ እኮ እያሰብኩ ነው። እና ምን እንደሚሰማኝ ታውቃለህ? ኖህ ያንን ነገር ያደረገው አውቅ እንደሆነ ነው የሚሰማኝ። አሁን እኛን ለማጥመድ ብሎ ነው። አላውቅም ብቻ ታውቂያለሽ፣ ቲቪ ላይ የዛን ጊዜ የመተጫጨት ቀን በነበረበት ሰዓት ሮጠሽ ስትሄጂ ቀድሞ ያገኘሽ ኖህ ነበረ። ታስታውሻለሽ አይደል? ልክ ነው ቻን። እሱም አጋጣሚ አይደለም አይደለ? አጋጣሚ ነው ብለህ ታስባለህ ወይስ ምንድን ነው? እኔም በጣም ግራ ገብቶኛል። አላውቅም ብቻ እየተጫወቱብን ነው ብዬ ማመን በፍጹም አልፈልግም። ነገር ግን እያንዳንዱን ነገር ስገጣጥሚው እውነት ነው። በጣም ግራ ገብቶኛል። ንገረኝ እስኪ ቻን፣ አንተስ እንዴት ነበር የተገናኛት ከሷ ጋር? ሜሊክ ገበያ ላይ ነው መጀመሪያ ያየኋት፣ መሀል መንገድ ላይ ዝናብ ነበረ። ታውቂያለሽ ዝናብ በጣም መቷት ነበር እና ዝናቡ አበስብሷታል። እጆቿን አጣምራ አይኖቿን ጨፍና ነበር። ወደ ላይ ደግሞ አንጋጣ እየተመለከተች ነበረ። እንደዛ ነበር እና ስመለከታት የዛን ጊዜ በጣም ቆንጆ ነበረች። ከምታስቢ በላይ በጣም ቆንጆ ነበረች። መቋቋም አልቻልኩም ነበር ውበቷን እና በፍጥነት እየሮጥኩ ተጠጋኋት። ጃኬቴን አውልቄ ከዝናቡ ለመከላከል ሞከርኩ። አስጠለልኳት። በዚህ አጋጣሚ ነበረ አይን ላይ የተያየ ነው። ስለዚህ ቻን እጣ ፈንታን ያገናኛችሁ ማለት ነው። በቃ እኔ ምን እንደሆነ አይገባኝም እህቴ። የሆነ ነገር ተፈጥሮ ነበረ። ውስጥ የሚሰማኝ ስሜት ነበረ። እኔ መቆጣጠር አልችልም ነበር ራሴ። ልክ እንደ ፊልም በዩ ገባሽ አይደለም የምናገረው። እኔ ምለው ግን ቻን በጣም እየፈራሁት ያለሁት ነገር እኛን መጠቀም ያለማድረግ እንደዚህ ይበድሉን ይመስላል፣ የውሸታቸውን ይመስላል። በመሀላችን የተፈጠረው ነገር እኔ ምን አውቃለሁ? እኔ አላውቅም። በጣም ተበሳጭቻለሁ አሁን። እሺ ሁሉም ነገር አይሆንም፣ ሁሉም ነገር ይቅር። ያው ሁሉ ነገር እያንዳንዱ ነገር ውሸት ነበር ማለት ነው። ንገሪኝ ሴፊ ላይ በእውነት ቻን፣ እኔ ራሱ ግራ ገብቶኛል። ምን አይነት ጨዋታን የተጫወቱብን? ምን አይነት ጨዋታ ውስጥ ነው የገባ ነው? በእውነት እልሻለሁ ሴፊ ላይ ሰይጣን ራሱ እንደዚህ አይጫወትም። እንዴት እንደዚህ ያደርጉናል? በመጨረሻም እጁ ላይ ያስቀምጣትን ክብ ጠጠር
ይወረውራታል። እኔ አምኜው ነበረ ታውቃለህ። እኔም በሆን እሷን አምኛት ነበረ። ሲቪላይና እንዲሁም ደግሞ ቻን በስጦታ መልክ ከፍቅረኛሞቹ ከኖህና ከሜሊክ የተቀበሉትን ስጦታ ሁለቱም በመስኮት ውስጥ አሻግረው ይወረውሩታል። በሌላ በኩል ሰራተኞቹን በሙሉ ሰብስባ ህክመት እየተንቆራጠጠች በመጨረሻም ትናገራለች። ከአሁን ሰዓት ጀምሮ የዚህ ቤት ህግ ይቀየራል። እኔ በማወጣላችሁ ህግ መሰረት ትመራላችሁ። ይሄ የማይመቸው ሰው ወይም ደግሞ የምናገረውን ነገር ሁለተኛ ደግሜ እንድናገር የሚያደርገኝ ሰው ከዚህ ቤት ይባረራል። ገብቷችኋል? የተናገርኩት ገብቶናል። በጣም ጥሩ። ቢንያምም ይናገራል። ህክመት እኔ በፍጹም አይኔን አልነቅርም። እያንዳንዱን ሰራተኛ አከታተልልሻለሁ። ይኸውልህ ይህን አይነህን አውጥቼ የምበላለህ። ኃላፊነት የሰጠው መቼ ነው? ሰራተኛውን አስተዳድር ብያለሁ እኔ። ኧረ በፍጹም አላልሽኝ እኮ እንደዛ ማለት አይደለም። ስለዚህ አፍቅን አትክፈት፣ ዝም በል። የምናገረውን ነገር ልጨርስበት፣ ጣልቃ አትግባ። እነዚህ ሁለቱ ሴቶች እነማን ናቸው እያለች ህክመት ትጠይቃለች። ወይዘሪት ህክመት ከሌላኛው ቤት የመጡ አገልጋዮች ናቸው፣ ሰራተኞች ናቸው። ሁሉንም ሰራተኛ ስለምፈልጊያቸው ለዛ ብዬ ነው የሰበሰብኳቸው። በመኪና መጥተው ነው። በጣም ጥሩ ነው ያደረግሽው ቃን፣ በጣም ጥሩ። ውድና የተከበራችሁ የቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። መንታ መንገድ ድራማ እስከ መጨረሻው ድረስ ሳይቆራረጥ ለመከታተል የደወል ምልክቱን በመጫን ሰብስክራይብ በማድረግ ይቀላቀሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።